ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብታው ማስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ መጋቢት 3 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እርምጃ የአሜሪካ ውጭ ጉዳይና ጠቅላይ ሚኒስትሩ አዲስ አበባን የመጠቅለል እቅዱና ያገዛዙ ጥፋት፣ የአሜሪካ ኢሚግሬሽንና የፋኖ ጉዳይ፣ የትግራዩን ዘጋጅ ጥሪ፣ ኢራንና አሜሪካ የሚሽጋኑ ጥቃት የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ከአገዛዙ ጎን በባንዳነት በመሰለፍ ንጹሐንን እያሳፈሰና እያስረሸነ የነበረ የአድማ ብተና ሻምበል ላይ ድንገተኛ ጥቃት ሰንዝሮ መደምሰሱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 3 ቀን 2018 ይፋ እንዳደረገው ንጹሐኖችን እያሳፈሰና እያስረሸነ የነበረ በአንድ የአድማ ብተና ሻምበል አመራር በሲቪል እየተንቀሳቀሰ የስለላ ስራ እየሰራ በነበረበት ወቅት መደምሰሱን አስታወቀ። ከብልጽግና አገዛዝ ጋር በመሰለፍ ወገኑ የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው በአንድ የአድማ ብተና አባልና ሻምበል አመራር የሆነው ግለሰብ በሲቪል እየተንቀሳቀሰ ንጹሐኖችን እያሳፈሰና እያስረሸነ የከረመ መሆኑን የጠቀሰው መረጃ ይህን የተለመደ የባንዳነት ተግባሩን ለመፈጸም በሲቪል ሲንቀሳቀስ በነበረበት ወቅት ወልዲያ አቅራቢያ ስሪንቃ ከተማ በ11ኛ ክፍለ ጦር የማያዳግም እርምጃ ተወስዶበታል ሲል ይኸው መረጃ አስታውቋል። ለህሊናቸው ሳይሆን ለወዳቸው ያደሩ ጸረ አማራ ባንዳዎች ላይ የማያዳግም እርምጃ መውሰዱ ተጠናክሮ ይቀጥላል ሲሉ የክፍለ ጦሩ አመራሮች ገልጸዋል በማለት የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ይፋ ያደረገውን የምህረት አዋጅ የተቀበሉ የአገዛዙ ሰራዊት አባላት 5 ጥቁር ክላሽና 1 ስናይፐር በመያዝ ምኒልክ ዕዝን መቀላቀላቸውን ዛሬ መጋቢት 3 ቀን 2018 ዕዙ ባወጣው ተጨማሪ መረጃ ገልጿል። የ11ኛ ዕዝ 104ኛ ኮር መሐንዲስ የሆኑት 6 የአገዛዙ ስልጣን አስጠባቂ ሰራዊት አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር ነብሮ ተወርዋሪ 16ኛ ክፍለ ጦርን በዛሬው ዕለት መቀላቀላቸውን ይኸው መረጃ አስታውቋል። የሰራዊቱ አባሎች 5 ጥቁር ክላሽና 1 ስናይፐር ይዘው ሲመጡ በ303ኛ ኮር ከፍተኛ አመራሮች ደማቅ አቀባበል እንደተደረገላቸው ይኸው መረጃ ጠቅሷል። ኮብልለው የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ኮር ነብሮ ተወርዋሪ 16ኛ ክፍለ ጦርን የተቀላቀሉ ያገዛዙ ሰራዊት አባላት መካከል 4ቱ የ10 አለቃ ማዕረግ ያላቸው ሲሆኑ 2ቱ እግረኛ መሆናቸው ተጠቅሷል። እነዚህ ያገዛዙ ሰራዊት የነበሩ አባላትም እኛ የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተቀብለን ወደ አማራ ፋኖ ተቀላቅለናል። አሁንም እኛ በነበርንበት ቦታ ያላችሁ የሰራዊት አባላትና አመራሮች ጊዜው ሳይረፍድባችሁ ባላችሁበት ቀጠና ወደ ፋኖ እንድትቀላቀሉ ሲሉ የበኩላቸውን ጥሪ ማድረጋቸውን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ዛሬ መጋቢት 3 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በዚሁ ቀጠና አማራ ሳይንት መቅደላ ክፍለ ጦር አትሮንስ ሻለቃ ድል ማስመዝገቡን መቀጠሉን ዕዙ ባወጣው ተጨማሪ መረጃ ገልጿል። መጋቢት 1 ቀን 2018 በነበረ የሙሉ ቀን ውጊያ የብልጽግና አገዛዝ ስልጣን አስጠባቂ ሰራዊት ወሸድና ቆተን ይዞ የነበረ ቢሆንም እነዚህ ቦታዎች ሲይዝ በርካታ ወታደር በሞት 17 ወታደር ለከባድ የአካል ጉዳት ተዳርጎበት ይሆንም የብልጽግናው ስርዓት አገዛዝ ለየትኛውም የሰው ልጅ ህይወት ግድ እንደማይሰጠው በተግባሩ ማረጋገጡና ፋኖ ቀጠናዎችን ሙሉ ለሙሉ የጠላትን ኃይል ድል ተቀዳጅቶ መቆጣጠሩን አስታውቋል። ዴንሳ፣ ወርቅ ማውጫ፣ ወሸድና ቆየት በጀግኖቹ የአትሮንስ ሻለቃ ፋኖ አባላት በረቂቅ ወታደራዊ ጥበብ ጠላትን ከበባ ውስጥ በማስገባት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰው መልሰው አካባቢዎቹን መቆጣጠራቸውን ይኸው መረጃ ጠቅሰዋል። በዚህ አካባቢውን ከጠላት ለማስለቀቅ በነበረ ውጊያ ከ23 በላይ የጠላት ኃይል ሲደመሰስ ከ33 በላይ ቁስለኞች መሆናቸውን፣ የቀረ ኃይሉ ቁስለኞቹን ይዞ ለመፈርጠጥ የተገደደ መሆኑን የጠቀሰው መረጃ ከቆተትና ከወጀድ የጠላት ኃይል ተጠርጎ መውጣቱንም አስታውቋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን መስሪያ ቤታቸው አስታወቀ። የአሜሪካው የስቴት ዲፓርትመንት ኃላፊው ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት አገሮቻቸው በቀጠና የመረጋጋት ዙሪያ ባላቸው የጋራ አቋምና በጸረ ሽብር እንቅስቃሴ በሚያደርጉት ትብብር ዙሪያ ያነጣጠረ ነበረም ሲል በመግለጫው ላይ ገልጧል። በአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ በኩል የወጣው አጭር መግለጫ እንደተመለከተው ሁለቱ ከፍተኛ ባለስልጣናት
ባለስልጣናት ከዚህም በተጨማሪ በምጣኔ ሀብት ትብብር እንደዚሁም ለአፍሪካ ቀንድ ዘላቂነት ደህንነት መሰረት በመጣል ዙሪያም ውይይት ማድረጋቸውም ተመልክተዋል። የአሜሪካው የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ መስሪያ ቤቱ ሹም ማርኮ ሩቢዮና አብይ አህመድ መካከል የተደረገው ውይይት የተነሱ ጥቅል ጉዳዮችን ከመጥቀስ ባሻገር ዝርዝር ጉዳዮችን ከመግለጽም ተቆጥበዋል። ከውጭ ጉዳይ ሚኒስተሩ ጋር የተደረገውን በትላንትናው ዕለት የተመለከተ ውይይትን ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት በኩል እስካሁን ድረስ በይፋ አልተገለጸም። ይህ በዚህ እንዳለም ታዋቂው የቱርክ ጋዜጠኛና የመልክዓ ምድር ተንታኙ ኡመቴም ቻግሪ ሳሪን እንደዘገበው የአሜሪካው የውጭ ጉዳይ ሚኒስትር ማርኮና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ያደረጉት የስልክ ውይይት ለኢትዮጵያ የተላለፈ የዲፕሎማሲያዊ ጫና አካል ነው ብሎታል። እንደ ተንታኙ ገለጻ አሜሪካ በዋነኛነት ኢትዮጵያም ከኤርትራ ጋር ወደ አዲስና አደገኛ ያለው ግጭት እንዳትገባ ለማሳሰብ እንደዚሁም በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ የሱዳን ፈጥኖ ደራሽ ሰጪ ኃይሎችን ወይም አርኤስኤፍን ከመደገፍ እንድታቀብም ግፊት ለመጣል ነው ብሏል። አሜሪካ ኢትዮጵያ የባህር በር ፍላጎቷን በተለይም አሰብ ወደብን የሉዓላዊ ግዛቷ አካል ለማድረግ የምታደርገውን ጥረት ለምን በጽኑ ትቃወማለች የሚለው ጥያቄ በብዙዎች ዘንድ እየተነሳ ያለ ወቅታዊ ጉዳይ ነው ብሎታል። ይህም የአሜሪካ አካሄድም ቀጠናዊ መረጋጋትን ማስጠበቅ በሚችል ሽፋን የቀረበ ቢሆንም በተግባር ግን ኢትዮጵያ የባህር በር ፍላጎቷም በኃይል እንዳታሳካና በሱዳን ጉዳይ ላይም ያላትን ተጽዕኖ ለመቀነስ ያለመ ነው ሲል የቱርኩ ጋዜጠኛ ግምቱን ሰንዝሯል። ስልጣኔ አደጋ ላይ ወድቋል ብሎ የሰጋው የአብይ አህመድ አገዛዝ በአዲስ አበባ የሚኖሩ ሌሎች ኢትዮጵያን እንደ ውጭ አገር ዜጎች በከተማዋ ሰርተው የመኖር መብታቸው ይከበራል፣ በፖለቲካ ውስጥ ተሳትፎ አይኖራቸውም፣ መምረጥና መመረጥ አይችሉም የሚሉ አዲስ የመወያያ አጀንዳዎችን የኦሮሞ የፖለቲካ ኃይሎችን ይሰበስብልኛል በማለት ውስጡን እያሰራጨ ውይይት እያደረገ ነው። ይህንኑ ሰነድ አደባባይ በማውጣት ትኩረት ለማግኘት እየተንቀሳቀሰ ሲሆን የከተማውም ህዝብ ሆነ ሌላው ኢትዮጵያዊ ጉዳዩን በንቃት እንዲከታተል ጥሪ ቀርበዋል። የጠቅላይ ሚኒስትር አብይ አህመድ አገዛዝ ለአዲስ አበባ ከተማ ፖሊስ ኮሚሽን ኮሚሽነርነት ሌተናል ጀነራል አስራት ዲኔሮን በሾመ ማግስት የአዲስ አበባ ከተማን ወደ ኦሮሚያ የመመለስ ማዕቀፍ በሚል ሰነድ አዘጋጅቶ ውስጡን ሲያደርግ የነበረውን ውይይት መሰረት አድርጎ ይኸው ሰነድ በአገዛዙ የኦሮሞ ብልጽግና ፓርቲ አመራሮችና በፌዴራል መንግስት ውስጥ በኃላፊነት ላይ ከሚንቀሳቀሱ ግለሰቦች መካከል በአንዱ ማህበራዊ ገጽ አማካኝነት ኦሮምኛ ቋንቋ በእንግሊዝኛና በአማርኛ ተጽፎ እንዲሰራጭ መደረጉ አገዛዙ የኦሮሞ ህዝብን ድጋፍ አገኛለሁ በሚል ስልጣኑ ስጋት ላይ መውደቁን ተከትሎ የሳበው የመጨረሻ ካርድ ነው የሚለው አስተያየቶች ተከትለው ቀርበዋል። ኤሚራታይዜሽንና ኦሮሙማ በሚል የተዘጋጀው ይሄ ሰነድ አዲስ አበባ ከተማን ወደ ኦሮሚያ መመለስ ማዕቀፍ በማለት ነባሩ ማህበረሰብ ከሌላው ኢትዮጵያዊ በተለየ መብት እንደሚኖረው የመሬትም ሆነ የፖለቲካ መብቱ ነባሩ ለተባለው ማህበረሰብ ሲሆን ሌላው ኢትዮጵያዊ የመሬት ኪራይና ታክስ እየከፈለ እንደሌላው ውጭ ሀገር ዜጋ ይኖራል። ይህም በአረብ ኤሚሬት ተግባራዊ ሆኗል በሚል በዚሁ ሰነድ ላይ ምሳሌ ተጠቅሷል። የፖለቲካ መብት የሌላቸው ሌሎች ኢትዮጵያውያን በከተማ ውስጥ ለምሳሌ አማራ፣ ጉራጌ፣ የትግራይ ተወላጆች፣ ስልጤና ሌሎችም ዓለም አቀፍ ስደተኞች የመነገድ ንግድ የመክፈትና የመስራት ሙሉ መብት እንዳላቸው ሁሉ እንደ ውጭ ሀገር ዜጋ እንደሚታዩና በከተማ ውስጥ ሲኖሩ በየክልላቸው ለሚደረግ ምርጫ ከመሳተፍ ውጭ በከተማ ውስጥ የመምረጥም ሆነ የመመረጥ መብት እንደሌላቸው ይኸው ሰነድ ያትታል። በአረብ ኤሚሬት ውስጥ ለ30 ዓመታት ዱባይ ውስጥ መኖር አንድም ሰው የአረብ ኤሚሬት ዜጋ አያደርገውም በሚል እብሪት የተዘጋጀው ይሄ ሰነድ ኢትዮጵያውያንን በአገራቸው ዜግነታቸውን በመንጠቅ በአዲስ አበባ ከተማ ውስጥ ምንም ቦታ እንደሌላቸውና ዜጋ እንዳልሆኑ ጭምር በማተት አገዛዙ ለክፉ ቀን ያለውን አጀንዳ በመሳብ የኦሮሞ ህዝብን ድጋፍ ለማግኘትና ስልጣኑን ለማስቀጠል ኢትዮጵያንን እንዲጠራጠሩና እርስ በርስ እንዲጠፋፉ ስልት ቀይሶ እየተንቀሳቀሰ መሆኑን ከዚህ ቀደም አብይ አህመድ በኦሮሚያ ክልል በተለይም ወዳጄና ወንድሜ ሲላቸው የነበሩ አቶ ለማ መገርሳን ከስልጣን ካባረረ በኋላ ኦሮሞ አይደለም ዲቃላ ነው የሚል ዘመቻ በእነ አቶ ጀዋር መሐመድ በኩል እንደተከፈተበት በፓርላማ ቀርቦ የኦሮሞ ህዝብን ድጋፍ አገኛለሁ በሚል የአዲስ አበባ ነዋሪዎች ኦሮሞ ጠል ናቸው በሚል የዘር ጥላቻ ቅስቀሳ ያደረገበት ተግባርና መከላከያ ሰራዊት አባላት ስልጣን ላይ በወጣ ማግስት ሊያነጋግሩት ወደ ቤተ መንግስት የሄዱት መፈንቅለ መንግስት ሊያደርጉ ነው፣ በእኔ ስልጣን ከተመጣ በአንድ ጀንበር 100 ሺዎች ያልቃሉ፣ መንግስታችን ተነካ ብለው ከሱሉልታና ከሰንዳፋ ሲመጡ ነበር። ሁኔታውን ለማረጋጋት ሞክሬያለሁ ማለት ስልጣኑ አደጋ ላይ ወደቀ ሲመስለው ኦሮሞ ህዝብ ጉያ ውስጥ ለመደበቅ የሚሞክርና ባለፉት 8 ዓመታት በተለይም በወለጋ
በወለጋና በሌሎች የኦሮሚያ አካባቢዎች ሕግና ስርዓት ባልተከበረበት ሁኔታ ሰላማዊ ሰዎችን በመጨፍጨፍ ይቃወሙኛል ያላቸውን የኦነግ ዋና ጸሐፊ በቴ ኡርጌሳን ጨምሮ ኮሬ ነገኛ በሚለው ህገወጥ ቡድን አማካኝነት ገድሎ የጣለበት በክልሉ ብሔር ተኮርና ሃይማኖት ተኮር ጥቃቶችን ሲፈጽም የነበረው አገዛዝ አሁን ደግሞ አዲስ አበባን እጠቀልላለሁ የኦሮሞ ህዝብ አብረኸኝ ቁም የሚል ዘመቻ መክፈቱ ስርዓቱ እየደረሰበት ያለውን ስጋት ያሳያል። ሌላው ኢትዮጵያዊ ጉዳዩን በንቃት እንዲከታተልና ለሁሉም ኢትዮጵያን ፍትህና እኩልነት ከሚታገለው ፋኖ ጎን መቆም መሽኮርመም እንደማይጠይቅና ለህልውናው ሲል ከፋኖ ጎን በመቆም የራሱን ትግል በማድረግ ጭምር ለነጻነቱ እንዲንቀሳቀስ ይህ ለተኛ ሁሉ የሚያነቃ ደውል መሆኑን ሰነዱን መሰረት አድርጎ ጉዳዩን በቀላሉ ማየት እንደማይገባ ጥሪ ቀርበዋል። አንዳንዶች እርምጃውን ምርጫ 97ን ተከትሎ በህዝብ ድምፅ የተዘረረው ህወሓት ስጋት በወደቀበት ወቅት በጊዜው የትግራይ ተወላጆችን ምሽት በአዲስ አበባ የተለያዩ ቀበሌ አዳራሾች እየሰበሰበ ትግራይ ወደ መቀሌ ንብረት ወደ ቀበሌ የሚል ቅስቀሳ ተደርጓል በሚል የዘር ጥላቻ ቅስቀሳ ለማድረግ የሞከረበትን ሁኔታ የሚያስታውሱ ወገኖች ይህን ምርጫ ተከትሎ የኦሮሚያ ክልል ዋና ከተማን ከአዳማ ናዝሪት ወደ አዲስ አበባ የመለሱበት እርምጃና በህዝብ መካከል እርስ በርስ ግጭትና መጠራጠር ለመፍጠር የተንቀሳቀሱበትን እርምጃ አብይ አህመድ በውድቀቱ ዋዜማ ለመድገም ሞክሯል የሚሉ አስተያየቶችም ተከትለው ቀርበዋል። በአሜሪካው ሚሽጋን ግዛት ዴትሮይት ከተማ ውስጥ በአይሁድ እምነትም ተቋማት ላይ ዛሬ ጠዋትም ጥቃት ለመፈጸም ተንቀሳቅሷል የተባለም ተጠርጣሪ ግለሰብ በጸጥታ ኃይሎች መገደሉም ተገለጸ። በሚሽጋን ግዛት ዌስት ብሉምፊልድ ታውንሺፕ በሚገኘው የህፃናት ማቆያ ማዕከል ኤርሊም ቻይልድ ኬር ሴንተር ትምህርት ቤትና ምኩራብ ያለበትም ተቋም ላይ ጥቃት ለመሰንዘር በርካታ ፈንጂዎችን የጫነ መኪና በማሽከርከር የምኩራቡን ህንፃም እና አንድ የጥበቃ ሰራተኛ ላይ በመኪና የግጭትም ጉዳት አድርሷል የተባለም ከጸጥታ ኃይሎችም በተሰነዘረበትም ግብረ መልስም መገደሉን የፖሊስ ሹሙ ማይክል ቦችመን ለዜና ብዙሃን ገልጸዋል። በወቅቱ በህፃናትና በምኩራቡ አገልጋዮች ላይ ጉዳትም አለመድረሱን የገለጹት የፖሊስ ሹሙ በምኩራቡ የፊት ለፊት በር ሰተት ብሎ በመግባትም ለተወሰነ ጊዜ ሁከት የፈጠረው ተጠርጣሪ ግለሰብ ብቻውን እንደነበረም የተኩስ ልውውጥ መካሄዱንም አስታውቀዋል። የጥቃትም ስንዘራውን ተከትሎ የኒውዮርክም የፊላዴልፊያና የተለያዩ የአሜሪካ ግዛት የጸጥታ አባላት በእምነት ተቋማትና ወሳኝ ባሏቸው ማህበራዊ ስፍራዎች አካባቢ ልዩ ጥበቃ እያደረጉ መሆናቸውን አስታውቀዋል። በአሜሪካ ሚሽጋን ግዛት በአይሁድ እምነትም ተከታዮች ላይ ዛሬ የተቃጣውን የጥቃት ሙከራም የተለያዩ የአሜሪካ የህዝብ እንደራሴዎች የተቃወሙት ሲሆን የዲሞክራቲክ ፓርቲው የሚሽጋን ተወካይ ሄሊን ስቴቭ በአሜሪካ ከሚገኙ የአይሁድ ማህበረሰብ ወገኖች ጎን እንቆማለን ብለዋል። ሌላኛዋ የሚሽጋን ተወካይ ራሺዳም ታይብ ድርጊቱን አስጨናቂ፣ ማንም ሰው በየትኛውም ስፍራ በተለይ በእምነት ስፍራዎች ላይ ጥቃት እንዲፈጽም አይፈቀድለትም በማለትም ተቃውሟቸውን አሰምተዋል። በሚሽጋን ግዛት ዛሬ የተፈጸመውን የሽብር ጥቃት ሙከራን ዙሪያ ፕሬዚዳንት ዶናልድ ትራምፕ ማብራሪያም እንደተሰጣቸው የነጩ ቤተ መንግስታቸው ቃል አቀባይ ካርኔቪም ላቬትም ዝርዝር ማብራሪያም ሳይሰጡ ለመገናኛ ብዙሃን አረጋግጠዋል። የሚሽጋን ሀገረ ገዥዋም ጌቴስም ዌተር በበኩላቸው ጸረ ሴሜቲክም እናም አመጻ በግዛታችን ውስጥ ቦታ አይኖረውም ሲሉ በመግለጽም ከጸጥታ ኃይሎች ጋር በቅርበት እንሰራለንም ብለዋል። ከጸጥታ ኃይሎች ጋር የቶክስም እሩምታም የተለዋወጠው ግለሰብ በአይሁድ እምነትም ተቋማት ላይ ጥቃት ለመፈጸም የሞከረው ተጠርጣሪው ለወንጀሉ ገፊ ምክንያት ምን እንደሆነና የቆየም ተግባሩ ዙሪያም ዝርዝር ማብራሪያም አልተሰጠም። አፍቃሪ ኢራናውያን በካሊፎርኒያ ግዛት ላይ የሰው አልባ አውሮፕላን ወይም ድሮን ጥቃትን ሊፈጽሙ ይችላሉ የሚል መረጃ ለአሜሪካው የፌዴራል ቢሮ ኤፍቢአይ ከደረሰን ከአንድ ቀን በኋላ በሚሽጋን ግዛት ውስጥ ጸረ ሴሜቲክ እንቅስቃሴ መታየቱ የአሜሪካ የጸጥታ ኃይሎች ከፍተኛ የደህንነት ጥበቃ እንዲያጠናክሩ የማነቃቂያ ደውል እንደሆነም ተገምቷል። ህዝቡ የአብይ አህመድን የማጭበርበሪያ ምርጫ መቃወም አለበት በማለት የአፍሪካ ሰላምና እርቅ ኢንስቲትዩት ምክር ቤት ባወጣው መግለጫ ጥሪ አቀረበ። የአፍሪካ ሰላምና እርቅ ኢንስቲትዩት ምክር ቤት ዛሬ መጋቢት 3 ቀን 2018 ዓ.ም ወይም ማርች 12 2026 ዓ.ም ይፋ ባደረገው መግለጫ ህዝቡ የአብይ አህመድን ማጭበርበሪያ ምርጫ መቃወም አለበት በማለት ግንቦት 2018 ዓ.ም የብልጽግና ማጭበርበሪያ ምርጫ ለኢትዮጵያ ጥፋት ነው ሲል ህዝቡ ይህንን ማጭበርበሪያ ምርጫ እንዲቃወምና ለነጻነቱ እንዲታገል ጥሪ አቅርበዋል። የአገዛዙን የምርጫ ማጭበርበሪያ የሚያጅቡ ተቃዋሚዎችም ከድርጊታቸው ሊቆጠቡ ይገባል ሲል አስታውቋል። በኢትዮጵያ ባለፉት 8 ዓመታት በአብይ አህመድ አመራር የደረሱ ጥፋቶችን የዘረዘረው ይኸው መግለጫ
ዜጎች በማንነታቸውና ሃይማኖታቸው ሳቢያ እየተሳደዱ ሲገደሉ፣ የከተማ ነዋሪዎች ቤታቸው ላይ እየፈረሰ ሲፈናቀሉ፣ ግልጽ ጦርነት በአማራ ህዝብ ላይ በማወጅ በኦሮሚያ ክልል የነበረው ጦርነትና ዛሬም ድረስ ያልተቋረጠው ግጭት፣ በትግራይ የነበረው ጦርነትና የደረሱ ጥፋቶችን ጭምር የዘረዘረው መግለጫ በእነዚህ የዘር ማጥፋትና የጦር ወንጀሎች የሚጠየቀው አገዛዝ በይስሙላ ምርጫ ራሱን ህጋዊ ሊያደርግ እንደማይችል በስፋት ገልጿል። አብይ አህመድ ለግሉ ከአረብ ኤሚሬት የቤት መስሪያ ቦታ ተሰጥቶት በዱባይ የአንድ መንግስት ቤተ መንግስት ተሰርቶለት ቁልፉን ተቀብሏል ያለው የአፍሪካ ሰላምና እርቅ ኢንስቲትዩት መግለጫ የአማራ፣ የትግራይ፣ የኦሮሞ ህዝብ ዓለም አቀፍ የጦር ደረጃን ባሟላ ሁኔታ የተፈጸመባቸውን የጦር ወንጀል የዘረዘረው መግለጫ በዚህ ሁሉ ግፍ መከራ ውስጥ ያለው ህዝብ አንድነትን እንዴትና በምን ሁኔታ የአገር መሪ ይመርጣል? ዲሞክራሲያዊ ስርዓት ይመሰርታል? ኢትዮጵያ 90% ሰላም የሌለባት አገር ላይ ምርጫ እናስመርጣለን ማለት ህዝብን መናቅ ነው። የብርቱካን ሚደቅሳና የመዓዛ አሸናፊን ታሪክ ወይዘሮ ሜላትወርቅ ኃይሉ ልትደግም ቆርጣለች ማለት የምርጫ ቦርድ ዋና ሰብሳቢም ጭምር በስም በመጥቀስ ድርጊቱን አውግዟል። የኢትዮጵያ ህዝብ የራስህን አገር አይንህ እያየ ልብ እያወቀ አንተ ራስህን ለማጥፋት በራስህ ላይ ወስነህ የውሸት ምርጫ ተባባሪ ትሆናለህ ብለን አናስብም ያለው ይሄው መግለጫ እንድትመርጥ ብትገደድ እንኳን በይፋ ታግለህ ታሸንፋለህ እንጂ አይንህ እያየ ገደል አትገባም። ብልጽግና የተወጋ አውሬ ነው። ይህንን የተወጋ አውሬ ወደ ገደል መገፍተር እንጂ አሳክመህ ማዳን የለብህም። ከዚህ በኋላ ሀገራችን ኢትዮጵያ አራጆችም አይመሯትም። የኢትዮጵያንን ስጋ ገፎ የበሉት ቆዳዋን ለመሸጥ በምርጫ ቦርድ ተላላኪነት አብይ አህመድ ወደ ቤተ መንግስት ለማስገባት የሚደረገው አይናችሁን ያዙ ላሞኛችሁ ማለት ምርጫ በኢትዮጵያ እንዳይካሄድ እንታገል በማለት ጥሪ አቅርበዋል። በኦሮሚያ ክልል በወለጋ፣ በሰሜን ምዕራብ ሸዋ በሙሉ፣ በአሩሲ፣ በባሌ፣ በሐረርጌ ዞኖች ብሔርን መሰረት ያደረገ በአማራ ህዝብ ላይ ሃይማኖትና ዘርን መሰረት ያደረገ የጅምላ ፍጅትና ግድያ እየተካሄደ ብሔራዊ ምርጫ ያካሄዳለሁ ማለት የኢትዮጵያ ህዝብ መናቅ ነው ያለው ይኸው መግለጫ በአፋር፣ ሶማሌ፣ በቤንሻንጉል ጉሙዝ፣ ጋምቤላ የግፈኞች አገዛዝ በመቃወም ጦርነት ውስጥ የገቡ አማጽያን ህዝቡ ከአብይ አህመድ የግሉ ሰራዊት ጋር በጦርነት ላይ ያለ በመሆኑ ኢትዮጵያ ከመቼውም ጊዜ በላይ ሙሉ ጦርነት ውስጥ ትገኛለች። በዚህና በሌሎችም ምክንያት ምርጫ ሊካሄድ አይችልም ሲል አስታውቋል። በስም የሚንቀሳቀሱና ያገዛዙ ተለጣፊ የተቃዋሚ ፓርቲዎችን ጨምሮ አንዳንድ በምርጫው እንሳተፋለን የሚሉ ፓርቲዎች እየወሰዱት ያለው እርምጃ የአገዛዙን የግፍ እርምጃ ለማስቀጠልና አስቀድሞ ያጭበረበረው ምርጫ በአጃቢነት የሚንቀሳቀሱ መሆናቸውን አውቀው ከኢትዮጵያ ህዝብ ጎን ከመቆም ይልቅ የዚህ የማጭበርበሪያ ድርጊት ተባባሪ ሊሆን እንደማይገባ፣ ከዚህ ውጭ ከህዝቡ ፍላጎት በተቃራኒ ከተሰለፉ የአገዛዙን ጥቅም ለማስቀጠል እየተንቀሳቀሱ መሆናቸውን ህዝብ ሊያውቅና በህዝብ ሊተፉ እንደሚገባ፣ ህዝቡ የአብይ አህመድን ማጭበርበሪያ ምርጫ በጋራ ሊቃወም እንደሚገባና ይህንን ደፍረው ሊሰሩ እንደሚገባ የአፍሪካ ሰላምና እርቅ ኢንስቲትዩት ምክር ቤት ባወጣው በዚሁ መግለጫ ጥሪ አቅርበዋል። የአሜሪካ ኢሚግሬሽን ተቋም ፋኖን በደረጃ 3 አሸባሪነት በመጥቀስ አንድ ኢትዮጵያ ያባረረ ቢሆንም በአሜሪካ በይፋ የፋኖ እንቅስቃሴ በአሸባሪነት አለመፈረጁን ተከትሎ ብያኔው መነጋገሪያ ሆኗል። የአብይ አገዛዝ ከህወሓት ጋር ጦርነት በነበረበት ወቅት በትግራይ ተወላጆች ላይ ጥቃት ቅስቀሳ አድርጓል በሚል የኢሚግሬሽን ጉዳዩ በመታየት ላይ ያለው ሰለሞን ቦጋለ ከሳምንት በፊት ወደ ኢትዮጵያ መሸኘቱ ታውቋል። የአሜሪካ ኢሚግሬሽን ተቋም ፋኖን በደረጃ 3 አሸባሪነት በመጥቀስ ሰለሞን ቦጋለ የተባለውን ኢትዮጵያዊ ሰብአዊ መብት ጥሰት ፈጽሟል በሚል የካቲት 26 ቀን 2018 ዓ.ም ወደ አገር ቤት ማባረሩን ያስታወቀ ሲሆን ተቋሙ ባወጣው አጠር ያለ መግለጫ ግለሰቡ በማህበራዊ ሚዲያ ራሱን የፋኖ አባል አድርጎ እንደሚገልጽና ፋኖ ደግሞ የደረጃ 3 አሸባሪ ቡድን ሲል በሪፖርቱ የጠቀሰ ቢሆንም በአሜሪካ መንግስት ፋኖ በይፋ አሸባሪ አለመባሉን ተከትሎ መስሪያ ቤቱ ያወጣው ገለጻ ከኢሚግሬሽን ጉዳዮች ጋር በተያያዘ የሰጠው ማብራሪያ አካል ተደርጎ የተጠቀሰ ቢሆንም ያገዛዙ ደጋፊዎች ፋኖ በአሸባሪነት ተፈርጇል የሚል ሐሰተኛ ቅስቀሳ በስፋት ለማሰራጨት ምክንያት ሆነዋል። በአሜሪካ የኢሚግሬሽንና ዜግነት ህግ መሰረት ደረጃ 1 አሸባሪ የሚባለው በይፋ በአሜሪካ የውጭ ሽብርተኛ ድርጅቶች የተሰየሙበት ክፍል ሲሆን ደረጃ 2 የሚባለው በሽብርተኝነት ተግባር ውስጥ የተሳተፉ ቡድኖችን የሚመለከት ሲሆን ደረጃ 3 የሚባለው የኢሚግሬሽን ባለስልጣናት በሽብርተኝነት እንቅስቃሴ ውስጥ እንደተሳተፉ ባልተበየኑ ቡድኖች ውስጥ ተሳትፎ የሚያደርጉትን የሚመለከት ሲሆን ደረጃ 3 የሚለው ምደባ በአሜሪካ የውጭ ጉዳይ መስሪያ ቤት በይፋ የተሰጠ የሽብርተኝነት ፍረጃ ባይሆንም የአሜሪካ ኢሚግሬሽንና ጉምሩክ ማስከበሪያ አይኤስ ሰለሞን ቦጋለን ለማባረር እንደ ምክንያት መጠቀሙ ለአገዛዙ ደጋፊዎች ቅስቀሳ የተመቸ መሆኑ ተጠቅሷል። በአሜሪካ የሚኖሩ የትግራይ ተወላጆች ጦርነቱን አስታከው በህወሓት በኩል በአማራ ህዝብ ላይ የተፈጸመ የዘር ማጥፋትና የጦር ወንጀሎችን ወደ ጎን በማድረግ ያደረጉትን ዘመቻ ተከትሎ ለመስሪያ ቤቱ ሪፖርት በማድረግ ሰለሞን ቦጋለ የዚሁ ተጠያቂ እንዲሆን ማድረጋቸው የተጠቀሰ ሲሆን በጊዜው በማህበራዊ ሚዲያ ይሰጣቸው የነበሩ አስተያየቶች ለክሱ መነሻ መሆናቸው
መሆናቸው ታውቋል። ወደ ኢትዮጵያ መላኩና በትራክ አሽከርካሪነት ይንቀሳቀስ እንደነበር የገለጸው ሰለሞን ቦጋለ በኢሚግሬሽን ቀጠሮ ወቅት ይጠየቅ የነበረው ከኢሚግሬሽን ጉዳዩ ጋር ባልተያያዘ በተለይም በወልቃይት ማይካድራ ህወሓት በአማራ ብሔር ተወላጆች ላይ የፈጸመውን ጭፍጨፋ ወደ ጎን በማድረግ ምዕራብ ትግራይ በሚል በህወሓት ሰዎች በኩል ይቀርብ የነበረውን ክስ መሰረት ያደረገ እንደነበርና የመከራከር ፍላጎት እንዳልነበረው ወደ ሀገሩ እንዲመለስ መደረጉን ጭምር አረጋግጧል። የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ግልጽ ጦርነት ተከትሎ በንጹሐን ላይ የሚፈጽመውን ጭፍጨፋ ትናንት ፋኖን ሲደግፉ የነበሩና ዛሬ የአገዛዙ ማህበራዊ ሚዲያ አፈቀላጤዎች የሆኑ ግለሰቦች ፋኖን መደገፍ ዋጋ ያስከፍላል የሚል የተሳሳተ ቅስቀሳ ያደረጉ ቢሆንም የአሜሪካ ጉዳይ መስሪያ ቤት ወይም የገንዘብ ሚኒስቴር በይፋ የሽብርተኝነት ዝርዝሮች ውስጥ ፋኖን ያላካተቱ መሆኑን ይልቁኑ የህወሓት ደጋፊዎች በተደራጀ መንገድ እነሱ በአማራ ህዝብ ላይ ሲያደርጉት የነበረውን የጥላቻ ቅስቀሳ ወደ ጎን በማድረግ በተደራጀ መንገድ ያደረጉትን ዲፕሎማሲያዊ እንቅስቃሴ ማሳያ መሆኑን በማህበራዊ ሚዲያ ትኩረት ባገኘው ሰለሞን ቦጋለ ጉዳይ ተያይዘው መነሳት ጀምረዋል። ሰለሞን ቦጋለ በትግራይ ህዝብ ላይ የጥቃት ቅስቀሳ ማድረጉ ለውሳኔው መነሻ የሆነ ሲሆን ውሳኔው ይፋ ከሆነ በኋላ ይህንኑ በማህበራዊ ሚዲያ ከዚህ ቀደም መጻፉን የሚያሳዩ መረጃዎች ያሏቸውን በጊዜው ጦርነቱን ተከትሎ የህወሓት ታጣቂዎች በአማራ ህዝብ ላይ የፈጸሙትን የዘር ማጥፋትና የጦር ወንጀል ወደ ጎን በማድረግ ተመሳሳይ ጥላቻ ቅስቀሳ ሲያደርጉ የነበሩ ግለሰቦች ጭምር ሲያዘዋውሩ ተስተውለዋል። ግለሰቡ ከህወሓት ጋር ጦርነት በነበረበት ወቅት ለአማራ ህዝብ ተቆርቁሮ ያለው ይበል እንጂ በአሁኑ ወቅት የአብይ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ የፋኖን እንቅስቃሴ በመንደር ለመከፋፈልና ለማጥላላት ይሞክር እንደነበር በወቀሳ ስሙ ተነስቷል። ይህ በእንዲህ እንዳለ ታዋቂ የሰብአዊ መብት ተሟጋች ያሬድ ኃይለማርያም የሰለሞን ቦጋለ በትግራይ ጦርነት ወቅት በማህበራዊ ሚዲያ አስተላልፏቸዋል በተባሉ በማንነት ላይ ያነጣጠሩ ጥቃቶች በትግራይ ተወላጆች ላይ የሚቀሰቅስ የጥላቻ ንግግሮች አስተላልፏል በሚል በአሜሪካ ኢሚግሬሽን ቢሮ 3ኛ ደረጃ ላይ የሚገኝ የሽብር ቡድን ደጋፊ ተብሎ በመፈረጁ መባረሩን በማስታወስ በትግራይ ጦርነት ላይ የተሳተፉ አካላት በጠቅላላ በጦር ወንጀል በሰው ሰብና ላይ ባነጣጠረና በዘር ማጽዳት ወንጀል መሳተፋቸው በተባበሩት መንግስታት ድርጅት የተረጋገጠ በመሆኑ በጦርነቱ የተሳተፉ ኃይሎችና ባለስልጣኖቻቸው በዚህ አይን ነው የሚታዩት ሲል አስተያየቱን አስፍረዋል። ከሀገር ውጭ ነን ብለው በአንድ ህዝብ ላይ ጥላቻና እልቂት የሚያስከትሉ ቅስቀሳዎችን በማህበራዊ ሚዲያ የሚያጋሩ ሰዎች በቀላሉ ሊከሰሱና ቢያንስ ከአሜሪካ እንዲባረሩ ማድረግ እንደሚቻል ማሳያ መሆኑን ጠቅሶ አሜሪካ ሆኖ ቅስቀሳ አድርጓል በሚል በሱ ላይ እንዲህ ያለ እርምጃ ከተወሰደ በጦርነቱ ላይ ግንባር ድረስ እየሄዱ ቅስቀሳ ያደረጉ በየሚዲያው እየወጡ ብዙ የነውርና የጭካኔ ንግግሮች ያደረጉ ከጠቅላዩ አንስቶ በርካታ ሹሞቻቸው ወደፊት አፍጥጦና አግጦ የሚጠብቃቸው ክስና የፍርድ ቀን እውንነት ማመላከቻ ነው ሲል አስተያየቱን አስፍረዋል። በደቡብ ኢትዮጵያም ጋሞ ዞን በደረሰው የመሬት ናዳም አደጋ በርካታ ሰዎች ህይወታቸውን ባጡበትም የጋጮ ባባ ወረዳም ከአንድ ቤት እስከ 5 ሰዎች መሞታቸውን የወረዳው አስተዳደር ገለጡ። በአደጋው ከሞቱት ውስጥም እስካሁን ድረስ የ7 ሰዎች አስክሬን መገኘቱን የክልሉ የኮሙኒኬሽን አገልግሎትም አስታወቀ። ኢትዮጵያ ኢንሳይደር እንደዘገበው እኛም ቀደም ሲል እንደዘገብነው በጋሞ ዞን ባለፈው ሰኞ የካቲት 30 ምሽትና በማግስቱ መጋቢት 1 2018 ዓ.ም ከባድ ዝናብ መጣሉን ተከትሎ በተከሰተው የመሬት መንሸራተት አደጋ በ4 ወረዳዎች ከፍተኛ ጉዳት የደረሰ ሲሆን አደጋው ከተሰባሰበባቸው ወረዳዎች መካከል ከፍተኛ የሰዎች ሞትና ጉዳት የተመዘገበበት በጋጮ ባባ ወረዳ መሆኑን ታውቋል። በወረዳው ማዞ ዶዮሳናም ላካ በተባሉ ቀበሌዎች በደረሰው የመሬት ናዳም ደብዛቸው የጠፋም ሰዎች ቁጥር 120 የደረሰ ሲሆን እንደ ወረዳው አስተዳዳሪ አቶ ብሩክ ቡጻም ገለጻም በአደጋው እስካሁን ድረስ የደረሱት ካልታወቁት ሰዎች መካከል እስከ ዛሬ ሐሙስም ከቀኑ 10 ሰዓት ድረስም የ58 ሰዎች አስክሬን መገኘቱን አስታውቀዋል። ከአንድ ቤተሰብ 4ም 3ም 2ም 5ም የሞቱ አሉ ያሉትም ኃላፊው ከአንድ ግለሰብ በስተቀር በአደጋው ሰለባ የሆኑትም ሁሉም የማዞ ዶዮሳም ቀበሌ ነዋሪዎች እንደነበሩ ለኢትዮጵያ ኢንሳይደር አረጋግጠዋል። በአደጋው ደብዛቸው የጠፋም 62 ሰዎች የማፈላለግ ስራ አሁንም መቀጠሉን የተናገሩት የወረዳው ዋና አስተዳዳሪ የሟቾችም አስክሬን ተቆፍሮ የወጣው በአካባቢው ማህበረሰብ ትብብር እንደሆነም ገልጸዋል። በዚህ አጋጣሚ በጋሞ ዞን ህይወታቸው በድንገት ላጡት ወገኖቻችን የህብር ራዲዮ ዝግጅት ክፍል ሀዘኑን እየገለጸም ፈጣሪ ለሟቾች ነፍሰ እረፍትም ለተጎጂ ቤተሰቦችም መጽናናትን እንዲሰጣቸው ይመኛል።
የትግራይ ጊዜያዊ አስተዳደር ፕሬዚዳንት የሰላም አማራጭ የህዝቡና የአስተዳደራቸው ቢሆንም ከነሱ ቁጥጥርና ፍላጎት ውጭ ሰላሙን የሚያደፈርስ ነገር ሲመጣ ተዘጋጅቶ መጠበቅ ያስፈልጋል ማለታቸው ተዘገበ። የትግራይ ክልል ጊዜያዊ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ትላንት በመቀሌ ከተማ በተካሄደ የአፄ ዮሐንስ መታሰቢያ ላይ በክብር እንግድነት ተገኝተው ባደረጉት ንግግር ሁልጊዜም ተዘጋጅተው መጠበቅ አስፈላጊ መሆኑን የገለጹት ሲሆን ከነሱ ቁጥጥር ውጭ ሰላም የማይፈልግ በመኖሩ ሰላምን መፈለግ ብቻ ውጤት እንደማያመጣ በንግግራቸው ጠቆም አድርጎ ተዘጋጅቶ መቆየት ወሳኝ ነው ሲሉ ጠቅሰዋል። በዚህ ዝግጅት ላይ ባደረጉት ንግግር የሰላም አማራጮችን ተጠቅሞ መሳካት ካልቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ጉዳይ መሆኑን ያነሱ ሲሆን የአፄ ዮሐንስ መስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር ያደረጉት ፕሬዚዳንቱ ዕለቱን እየዘከርን ያለነው በምቾት ውስጥ ሆነን ሳይሆን ከባድ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ሆነን ነው በማለት ያለውን ተጨባጭ ሁኔታ አስታውሰዋል። የትግራይ ህዝብ ለሰላም ያለውን ቁርጠኝነት በንግግራቸው የጠቀሱት ጀኔራሉ በእጃችን ያለው አንጻራዊ ሰላም ተንከባክበን የያዝን ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ መምረጥ የማይገባህን ነገር እንድትወስን የምትገደድበት ሁኔታ ይፈጠራል በማለት ይህኑ ሰላም ከኛ ቁጥጥር ውጭ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ ነው ሲሉ መናገራቸው ተዘግበዋል። ይህ በእንዲህ እንዳለ ለአረብ ኤሚሬት አሰብ ወደብን አሳልፎ ለመስጠት ለጦርነት የተዘጋጀ መሆኑ የሚጠቀሰው አገዛዝ ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ አረብ ኤሚሬት ያደረጉት ጉዞ የኢራንን ጥቃት ተከትሎ በአገሪቱ ላይ እየደረሰ ላለው ችግር ሀዘናቸውን ለመግለጽ ነው። ጀግና ናቸው፣ በጦርነት ውስጥ አልፈው ወዳጅነታቸውን በተግባር አረጋግጠዋል የሚሉ ማሞካሻዎች ከአገዛዙ ከፍተኛ ባለስልጣናት፣ ማህበራዊ ሚዲያ ፈቀላጤዎች ጭምር እየተራገበ ሲሆን ባሩሲ በርካታ ኦርቶዶክሳውያን ሲጨፈጨፉ ባለፉት ቀናት እንኳን በጋሞ የደረሰውን የመሬት መንሸራተትና የጎርፍ አደጋ ተከትሎ ከ100 በላይ ዜጎች ሲሞቱ ድምጻቸው ያልተሰማው አብይ አህመድ አረብ ኤሚሬት ለማስተዛዘን መሄዳቸው አገዛዛቸውና እሳቸውም የአረብ ኤሚሬት ጉዳይ አስፈጻሚ መሆናቸው በአደባባይ በወቀሳ የሚቀርበውን በተግባር ያረጋገጠ ነው የሚሉ ትችቶች አስከትሎባቸዋል። በሌላ በኩል ያገዛዙ ከፍተኛ ወታደራዊ አዛዥ የነበሩትና በኬንያ የኢትዮጵያ አምባሳደር ተደርገው የተሾሙት ጀነራል ባጫ ደበሌ የጠቅላይ ሚኒስትሩን ወደ አረብ ኤሚሬት መሄድ ወደ ጦር ግንባር ከመዝመት ጋር የሚስተካከል ጀግንነት ነው ማለት አለቃቸውን አሞካሽተዋል። የጠቅላይ ሚኒስትሩ ወደ አረብ ኤሚሬት መጓዝን ከዚህ ቀደም ከህወሓት ጋር ጦርነት በነበረበት ወቅት የደንብ ልብስ ለብሰው ወደ ጦር ግንባር ከዘመቱበት ታሪክ ጋር ይነጻጸራል በማለት ጊዜው አብይ አህመድ የፎቶግራፍ ሾው አድርገዋል። በደብረ ዘይት አካባቢ ባለ ተራራ ላይ ያደረጉትን እንቅስቃሴ ጦር ግንባር እንደተገኙ አድርጎ ድራማ ለመስራት ተሞክሯል የሚሉ ወቀሳዎችን አምባሳደሩ ንግግር ተከትሎ አስተያየቶች ብቅ ብለዋል። ሚሳኤሎችና ድሮኖች ከሰማይ እየወረዱ ባለበት እንዲሁም በረራዎች በስፋት በተቋረጡበት እጅግ አስቸጋሪና አደገኛ ወቅት ጠቅላይ ሚኒስትሩ ሀገሪቱን በይፋ መጎብኘታቸው ዓለምን ያስደንቅና ፍትህን ፍርሃት አልባ የመሪነት ጥበብ ነው በማለት አምባሳደር ባጫ ደበሌ ያሞካሹ የሆኑ ቢሆንም እውነተኛ መሪ የህዝቡን ሰላምና ደህንነት የሚጠብቅ በህዝቡ ላይ ችግር ሲደርስ ለህዝቡ አጋርነቱን የሚያሳይ ሲሆን ጠቅላይ ሚኒስትሩ በሚመሩት ሀገር በኦሮሚያ ክልል አሩሲ ላይ ኦርቶዶክሳውያን ላይ በቅርቡ እንኳን እየተፈጸመባቸው ያለው ጭፍጨፋ፣ ትላንትናና ከትላንት ወዲያ በጋሞ የደረሰውን የጎርፍ አደጋና የመሬት መንሸራተት ተከትሎ ከ100 በላይ ሰላማዊ ሰዎች ያለቁበትን እርምጃ አይተው እንዳላየ መሆን ጀግንነት ሳይሆን ይልቁኑ ለአረብ ኤሚሬት ያላቸውን ታማኝነትና አገልጋይነት የሚያሳይ እንጂ ጉዳዩን ለማያውቁ ኢትዮጵያውያን ከኢትዮጵያን ይልቅ ለአረብ ኤሚሬት እቆረቆራለሁ ማለታቸውን በተግባር ያሳየ እርምጃ ነው የሚለው አስተያየቶችም ተከትለው በወቀሳ አቅርበዋል። ኤርትራዊ ታዋቂ ካርቶኒስት ቢንያም ሰለሞን ከ15 ዓመት እስራት በኋላ በነጻም ተለቀቁ። ዕድሜያቸው በ60ዎቹ ዓመታት መጀመሪያ ላይ የሚገመተው በብዕር ስማቸው ኮብራ በሚል የሚታወቁትም ታዋቂው ኤርትራዊ ካርቶኒስት ቢንያም የዛሬ 15 ዓመትም እንደ ፈረንጆቹ አቆጣጠር በ2011 አስመራ ከተማ ውስጥ በኤርትራ መንግስት የደህንነት አባላትም ተወስደው ለእስራት ከተዳረጉ በኋላ ዛሬ ያለ አንዳች ክስ ከቆዩበት የኤርትራ እስር ቤትም በነጻ መለቀቃቸውን ቤተሰቦቻቸውና ጓደኞቻቸው ለመገናኛ ብዙሃን አረጋግጠዋል። በአገራቸው በኤርትራ ውስጥ የተመለከቱትን ፖለቲካዊና ማህበራዊ ጉዳዮችን በወረቀታቸውና በብዕሮቻቸው በማዋዛት በካርቶን መልክ በማቅረብ ኮብራ የሚል ዝነኛ ስያሜ ያገኙትም ካርቶኒስቱ ቢንያም ላለፉት 15 ዓመታትም ያሰራቸው ከቤተሰቦቻቸው ጋር ግንኙነትም የነፈጋቸው ለበርካታ ጊዜያትም የመድኃኒት ተጠቃሚ እንዲሆኑ የዳረጋቸው የኤርትራ መንግስት ለምን ዛሬ ሊለቃቸው እንደወሰነም ለታሳሪው ቢንያምም አሊያም ለመገናኛ ብዙሃን ዝርዝር ማብራሪያ አልሰጠም። በኤርትራ ውስጥ ብልጭ ብሎ
እንደ ፈረንጆቹ አቆጣጠር በ2001 በጠፋው የነጻ ፕሬስ ኢንዱስትሪ ዘርፍ ውስጥ ለበርካታ ጋዜጦች የሥራ ውጤቶቻቸውን ከመስጠትም በተጨማሪ ገዢው ከኮብራ ቁጥር 1 ጋር የተደረገ ቃለ ምልልስ ከኮብራ ቁጥር 2 ጋር የተደረገ ቃለ ምልልስ የተሰኙ 3 መጽሐፍት ለአንባቢዎች ያበረከቱት ቢንያም ሰለሞን የፊዚክስ መምህር በመሆን ህዝባቸውን ሲያገለግሉ እንደነበረም ታውቋል። ኮብራም እንደ ፈረንጆቹ አቆጣጠር በ2001 ከሳሏቸው አስገራሚ ካርቶኖች መካከል አንዱ የአንድ ሚኒስትር ባለቤት ሚኒስትሩ ባለቤታቸውን ለምን ከመኝታም ተነስተው ወደ ስራም በማለዳም እንደማይሄዱም ሲጠይቁ ሚኒስትሩ እስቲ ስራም ገበታ ላይ መኖሬን አለመኖሬን ለማረጋገጥ መንግስታዊውን የኤርትራ ራዲዮ ላዳምጥበት በማለትም ለባለቤታቸው ሹክ ያሉበትን የካርቶን ምስል የተለያዩ ዓለም አቀፍ መገናኛ ብዙሃን በአግራሞትም አጋርተውታል። የኤርትራ መንግስትም ከቅርብ ጊዜያት ወዲህ የቀድሞው የኦሎምፒክ ሳይክል ጋላቢውን ዘርአበርን ገብረ ህይወትን ጨምሮም ከ18 ዓመታት በላይ ያለ ፍርድ የታሰሩ በርካታም ፖለቲከኞችን የእምነትም ተቋማት መሪዎችና ምዕመናንን መልቀቁ የሚታወስ ሲሆን የተባበሩት መንግስታትም በበኩሉ በኤርትራ ውስጥም ይገኛሉ ያላቸውን ያለ ፍርድ በስርዓት ላይ የሚገኙ ከ10 ሺህ በላይ እስረኞች እንዲለቀቁ ጥሪ ማቅረቡ አይዘነጋም። በነዳጅ ጉዳይ በከፍተኛ ደረጃ ስማቸው የሚነሳ ያገዛዙ ባለስልጣናት ወደ ጎን መደረጋቸውና በተቃራኒው የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚን ጨምሮ የነዳጅ ኢነርጂ ባለስልጣን የነዳጅ ዘርፍ ምክትል ዳይሬክተር መታሰራቸው እርምጃው በአደባባይ የቀረቡ መረጃዎችን መሰረት ያላደረገና በተለይም የቀጠናዊና ትስስር ሚኒስትሩን ያልነካ መሆኑ ጥያቄ አስነስተዋል። በኢትዮጵያ አገዛዙ የአገሪቱን ሀብት በከፍተኛ ደረጃ ለጦርነት እየዋለ ባለበትና በብልጭልጭ ፕሮጀክቶች ከፍተኛ ሀብት ማባከኑን ተከትሎ ወደ አገር ውስጥ በውጭ ምንዛሪ ተገዝቶ የሚገባው ነዳጅ አጠቃላይ እጥረት ያለ ቢሆንም የገባውም ነዳጅ በህገ ወጥ መንገድ እንዲሸጥ ምክንያት የሆኑ ባለስልጣናት በአግባቡ አለመጠየቅና የኤነርጂ ባለስልጣን የነዳጅ ዘርፍ ምክትል ዋና ዳይሬክተር አቶ ዲበራ ፉፋና ትላንት በቁጥጥር ስር መዋላቸውን መረጃዎችን ጠቅሰን የዘገብነው የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ አስማለም ምረቱ መታሰራቸው የተጠረጠሩበት በቂ መረጃ ካለ የሚታይ ቢሆንም በአደባባይ ነዳጅን በተመለከተ ህገወጥ ውሳኔ በመወሰን ህገወጥ ጥቅም እንዲያገኙ ለኩባንያዎች ያመቻቹና ስማቸው የሚነሳው የቀጠናዊና ትስስር ሚኒስትር የተባሉት የኦሮሞ ብልጽግና ፓርቲ ከፍተኛ አመራር ካሳሁን ጎፌ አለመጠየቃቸው ጥያቄ አስነስተዋል። የአገሪቱን የውጭ ምንዛሪ ጦር መሳሪያ ለመግዛትና ለተለያዩ የቅንጦት ፕሮጀክቶች እያዋለ ያለው አገዛዝ በአመት ከ4 ቢሊዮን ዶላር በላይ ለነዳጅ ወጪ ለማውጣት እየተቸገረ መምጣቱ ወደ ሀገር ውስጥ የሚገባው ነዳጅ በአጠቃላይ አነስተኛ መሆን ጥያቄ የሚያስነሳ መሆኑን የሚጠቅሱ ምንጮች በተለይም ወደ ሀገር ውስጥ የገባውም ነዳጅ በአግባቡ እየተከፋፈለ አለመሆን በህገወጥ መንገድ በጥቁር ገበያ እንዲቸበቸብ የባለስልጣናት ይሁንታ ያለበትና የነዳጅ ስርጭቱንም በተመለከተ የነበሩ ክልከላዎችን በማንሳት ወደ ኩባንያዎች ኃላፊነቱን በማዛወር የሚፈልጓቸው ኩባንያዎች በቂ ልምድና እውቀት ሳይኖራቸው ጭምር በርከት ያለ ነዳጅ እንዲያገኙ ያደረጉት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በአደባባይ የጠቅላይ ሚኒስትሩ ኢኮኖሚ አማካሪዎች ከተባሉት አንዱ አምባሳደር ግርማ ብሩ በነበሩበት መድረክ ላይ ጭምር በወቀሳ ስማቸው የተነሳና ዱላ ቀረሽ ማስረጃን መሰረት ያደረጉ ቅሬታዎች ቀርበው የነበረ ቢሆንም ለጉዳዩ ትኩረት ሳይሰጥ ተጠያቂ የተደረጉት ግለሰቦች የችግሩ ዋና መነሻ አለመሆናቸው በቅሬታ ተነስተዋል። ሚኒስትሩ ከሚኒስትር ዴኤታነት ወደ ዋና ሚኒስትርነት ከተዛወሩ በኋላ የነዳጅና ኤነርጂ ባለስልጣን መስሪያ ቤትን ሲያምሱ እንደነበር ከስልጣንና ኃላፊነታቸው በላይ ጭምር ሲንቀሳቀሱ የነበረና በስመ ሪፎርም የሴክተሩ ፈላጭ ቆራጭ በመሆን በቅርብ ጊዜ ለተቋቋመ አዲስ ኩባንያ በርከት ያለ ነዳጅ እንዲያገኝ ያደረጉበት እርምጃም የዚሁ ሙስና አካል መሆኑ በቅሬታ የተነሳ ይገኛል። በቁጥጥር ስር ያሉ ሰዎች ጉዳዩ አይመለከታቸውም ብሎ መናገር ባይቻልም በከፍተኛ ደረጃ በሙስና የሚታሙት ዋና ሚኒስትር እያሉ ሌሎቹ እንዲያዙ መደረጋቸው ትኩረት ለማስቀየስና ችግሩን እንደማይቀርፍ በቅሬታ የሚያነሱ ወገኖች ይህም ለተለያዩ ኩባንያዎች የነዳጅ ክፍፍል በሚኖርበት ወቅት በነዳጅ ገበያ ድርሻ ክፍፍል ላይ አፍሪካ ኦይል ኩባንያ የተባለው አዲስ ኩባንያ ከፍተኛ ድርሻ ያላቸውን በአገልግሎቱ ላይ ሰፊ ስራ ሲሰሩ የቆዩ ኩባንያዎችን ወደ ጎን በማድረግ በርከት ያለ ነዳጅ እንዲወስድ መደረጉ በቅሬታ ሲገለጽ የነበረ ሲሆን የዚሁ ችግር መነሻ ሰሞኑን ለተፈጠረው የነዳጅ እጥረት የበኩሉን አስተዋጽኦ ማድረጉም ተጠቅሷል። የኢትዮጵያ ነዳጅ አቅራቢ ዋና ስራ አስፈጻሚ አቶ አስማለም ምረቱ የታሰሩበትን ጉዳይ አገዛዙ በይፋ ሊገልጽ እንደሚገባ የሚጠቅሱ ወገኖች እንደ ሚኒስትር ካሳሁን ጎፌ ያሉ ባለስልጣናት ግን በግልጽ የጠቅላይ ሚኒስትሩ ኢኮኖሚ አማካሪ አምባሳደር ግርማ ብሩ ባሉበት የሰሯቸው ወንጀሎች ተዘርዝረው በነዳጅ ላይ እያደረጉት ያለው ሙስና ከተገለጸ በኋላ እርምጃው እሳቸውን አለማካተቱ ግን በእርምጃው ላይ ጥያቄ እንዲነሳ ምክንያት መሆኑን በቅሬታ መነሳት ጀምረዋል። የነዳጅ ሙስና በአግባቡ እናውቃለን የሚሉ ወገኖች በማህበራዊ ሚዲያ ይፋ ባደረጉት መረጃ እርምጃው አህያውን ፈርቶ ዳውላው ነው በማለት ከፌዴራል እስከ ክልል ያሉ ባለስልጣናት በየደረጃው ያሉ
ያሉ የጸጥታ ኃላፊዎች ከህገወጥ የነዳጅ ዝውውርና ሽያጭ ጋር ከኩባንያዎችና ግለሰቦች ጋር ተጣምሮ የዝርፊያ ሰንሰለት አበጅተው አላግባብ እየተጠቀሙ ሲሆን የዚህ ሁሉ ዕዳ ከፋይ ግን ብዙሃኑ ህዝብ በሸቀጦች ዋጋና በትራንስፖርት ዋጋ ጭማሪ በየቀኑ እየከፈለ መሆኑን በቅሬታ ጭምር አንስተዋል። የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ወንድ ልጃቸውን ሰድቧል የተባለም ተጽዕኖ ፈጣሪ ቲክቶከር በእስር ቤት እንዲቆይ ፍርድ ቤት ወሰነ። በዘመናዊ ማህበራዊ ትስስር ቲክቶክም ተጠቃሚ የሆነው በቲክቶክም አካውንቱ ስሙ ፕሬዠር 2417 በሚል የሚታወቀው ተጽዕኖ ፈጣሪና እውነተኛ ስሙ ኢብራሂም ሙሳ የተባለም ተጠርጣሪ የፕሬዚዳንት ሙሴቬኒ ወንድ ልጅ የሆኑትን የአገሪቱ መከላከያ ሚኒስትር ቺፍ ኦፍ ዲፌንስ ፎርስ በሆኑት ጄኔራል ሞሁዚ ካሜጋን ላይ የጥላቻ አስቴት ሰንዝሯል። ተገቢ ባልሆነም መልኩም የጄኔራሉን የኮምፒውተር ሚስጥርን አላግባብ በርብሯል፣ በእጁም አስገብቷል ተብሎ በቀረበበት ክስ በትላንትናው ዕለትም ከፍርድ ቤት የቀረበ ሲሆን የ28 ዓመቱ ተጠርጣሪው ኢብራሂም እስከ መጪው መጋቢት ወይም በፈረንጆቹ ማርች 26 2026 ድረስ በእስር ቤት እንዲቆይ ፍርድ ቤት ወስኖበታል። የአገሪቱ አቃቢ ሕግ ባቀረበበት የክስ ፋይል ተጠርጣሪው ኢብራሂም የአገሪቱ ቺፍ ኦፍ ዲፌንስ የሆኑት ጄኔራል ማሁዚ የግል ኮምፒውተር መረጃን በመበርበር የግል ምስላቸውንና መረጃዎቻቸውን በመውሰድም ጄኔራሉን በተመለከተም የጥላቻ ንግግር በማሰራጨት በአገሪቱ ሕግም የተከለከለን የዳታ ክልከላን በመተላለፍም ተጠርጥሯልን ብሎታል። ተጠርጣሪው ግለሰብም ከዚህም ተጨማሪም ጄኔራል ለስልጣናቸው ብቁ አይደሉም በማለትም ጄኔራሉን በህዝብ ዘንድም ለማንቋሸሽም ዝቅ ለማድረግ ሞክሯል የሚልም ክስ እንደቀረበበትም ታውቋል። ተጠርጣሪው ኢብራሂም በተከሰሰበት ክስ ዙሪያ ለቀረበለት የጥፋተኝነት እምነትም ክህደት እድል የቀረበብኝ ክስም ከእውነታም የራቀ መሆኑን የተከበረው ፍርድ ቤት ይወቅልኝ በማለትም ማስተባበሉም ተዘግቧል። ከዚህ ቀደም የዛሬ 2 ዓመትና 3 ዓመት ተመሳሳይ ክስ የቀረበበትም ተጽዕኖ ፈጣሪው ቲክቶከር ኢብራሂም ፕሬዚዳንት ሙሴቬኒን ጨምሮም ቃል አቀባያቸው አኒታ አሞግና የኢንፎርሜሽን ቴክኖሎጂ ሚኒስትሯን ጆሲ ናቢሳን ጨምሮ በርካታ ባለስልጣናትን በመዝለፍም ወንጀል እንደቀረበበት የተለያዩ የአገሪቱ መገናኛ ብዙሃን ዘግበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።